ሰላም ጤና ይስጥልኝ የኢትዮ ፎከስ ተመልካቾች። የኢትዮጵያ ዲፕሎማሲያዊ ግንኙነት አዲስ ምዕራፍ ላይ የደረሰ ይመስላል። ሰሞኑን የመካከለኛው ምስራቅ መሪዎች ወደ አዲስ አበባ የሚያደርጉት ተከታታይ ጉብኝት ትርጉሙ ምንድነው? ከኢኮኖሚ አጋርነት ባሻገር ከቀጠናው ፖለቲካ ጋርስ ምን ቁርኝት አለው? የጉብኝቱን ዝርዝር ዓላማና ለኢትዮጵያ ይዞት የሚመጣውን ፋይዳ በጥልቀት እንመረምራለን። አብራችሁን ቆዩ። የመካከለኛው ምስራቅ መሪዎች የኢትዮጵያ ጉብኝት ምን ይዟል? የኢትዮጵያና የኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ የሥራ ጉብኝት ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አስተላለፍን የሚለውጡ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል። ለመሆኑ የትኞቹ ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ? በባለስልጣናት መካከል ስለተደረጉ ውይይቶችስ ምን ተባለ? ትናንት ረቡዕ ኢትዮጵያ የገቡት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ ገጻቸው አስታውቀዋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፋራሃን ጋር መወያየታቸው ይታወሳል። ከሳውዲው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስትሮቹ ስለ ቀጠናዊ ደህንነት እንዲሁም የፖለቲካና ምጣኔ ሀብት ትስስር መወያየታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶዋን በቀጣይ ሳምንት ወደ ኢትዮጵያ እና የተባበሩት አረብ ኤሚሬቶች እንደሚጓዙ የሀገሪቱ መገናኛ ብዙሃን ዘግበዋል። ኤርዶዋን በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳውዲ አረቢያና ግብጽ ይፋዊ የሥራ ጉብኝት ማድረጋቸውን ጠቅሰዋል። በቀጣዩ ሳምንት የሚኖረው የኢትዮጵያና የተባበሩት አረብ ኤሚሬቶች ጉዟቸውም በዲፕሎማሲያዊ መንገድ ሰላምን የማስፈን ዓላማ እንዳነገበ የአናዶሉ ዘገባ ይጠቁማል። ከ2 ዓመታት በፊት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ በመፈራረሟ በሁለቱ ሀገራት መካከል ተፈጥሮ የነበረው መቃቃር በቱርክ ጣልቃ ገብነት መርገቡ አይዘነጋም። የኢትዮጵያም የሶማሊያም ወዳጅ የሆነችው ቱርክ ተከታታይ ድርድሮች በማዘጋጀት ሁለቱን ሀገራት ለማቀራረብ ሞክራለች። ባለፉት ሳምንታት የተካሄዱ ቀጣናዊ ጉብኝቶችን ስንመለከት የሶማሊያና የግብጽ ይጠቀሳሉ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸው ተዘግቧል። የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚጋፉ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍና የመረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲ ተናግረዋል። ረቡዕ ዕለት ግብጽ በሶማሊያ ያሰማራችው ሰራዊት ዘመናዊ የጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድና ግብጽ መከላከያ ሚኒስትር ተገኝተዋል። ሶማሊያ የግዛቱ አካል እንደሆነች ለምትመለከታት ሶማሊላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሌላንድ አስተባብላለች። እስራኤል ለሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር ናት። እውቅናውን ከሰጠች ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሀርጌሳ ሶማሌላንድ ይፋዊ ጉብኝት አካሂደዋል። ሶማሌላንድ ከሶማሊያ ተነጥላ ሀገር መሆኗን ካወጀች በኋላ በከፍተኛ የእስራኤል ባለስልጣናት ደረጃ የተካሄደ ቀዳሚው ጉዞ መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ እስራኤል ይፋዊ ጉብኝት ሊያደርጉ እንደሚችሉ የሚጠቁሙ ዘገባዎችም ወጥተዋል። ያለፈው ጥር ወር ላይ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑን አይዘነጋም። ውሳኔው ከባህረ ሰላጤው ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብርን እንደሚመለከት ተገልጿል። ይህንን ተከትሎም
ነፃ ሀገርነቷን ያወጀችው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ መወሰኑን ውድቅ አድርገዋል። ከሁለት ቀናት በፊት ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመች ተገልጿል። የሶማሊያ መከላከያ ሚኒስትር አህመድ ሞሊሞ ፊቆ ከሳውዲው አቻቸው ልዑል ካሊድ ቢን ሳልማን ቢን አብዱል አዚዝ ጋር በሪያድ ስምምነቱን ተፈራርመዋል። ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ላይ ከመድረሷ ከ3 ሳምንታት በፊት ከኳታር ጋርም ተመሳሳይ ስምምነት መፈረሙ አይዘነጋም። ከሰሞኑ የተካሄደው ሌላኛው ጉብኝት የግብጽ ፕሬዝዳንት አልሲሲ ወደ ተባበሩት አረብ ኤሚሬቶች ያደረጉት ነው። አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አል ናህያን በአቡ ዳቢ ተገናኝተዋል። ሁለቱ መሪዎች ከአቡ ዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸው ተዘግበዋል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት፣ የመካከለኛው ምስራቅ አገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው ብለዋል። በቀጠናቸው ላይ ውጥረት የሚባባስ ከሆነ ሁለቱ ሀገራት ላይ ተጽዕኖ እንደሚኖረው አሳስበዋል። የግብጽ ፕሬዝዳንት ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው በፊት ከቱርክና ከሶማሊያ አቻቸው ጋር ውይይት አድርገዋል። በቅርብ ሳምንታት ውስጥ ወደ ኢትዮጵያ ከተጓዙ የምዕራባውያን ሀገራት ባለስልጣናት መካከል የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቪየት ኩፐር ይገኙበታል። ሮይተርስ የዜና ወኪል እንደዘገበው የሚኒስትሯ ጉብኝት እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወሰዱ እርምጃዎች ላይ ያተኮረ ነው። የአሜሪካ የውጭ ጉዳይ ምክትል ሚኒስቴር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪንም ወደ ኢትዮጵያ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ስለ ቀጠናዊ የሰላምና ደህንነት ጉዳዮች መምከራቸው ይታወሳል። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ዓ.ም ባሉት ወራት ውስጥ 3 ይፋዊ የሥራ ጉብኝቶች አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። ሌላኛውን ጉብኝታቸውን ያደረጉት በእርስ በርስ ጦርነት በምትታመሰው ሱዳን የጋበዟቸው የሱዳን ጦር አዛዥ ጀነራል አብደል ፈታህ አልቡርሃን መሆናቸው ተዘግቧል። ፕሬዝዳንቱ የኢትዮጵያም የኤርትራም ወዳጅ ወደ ሆነችው ሳውዲ አረቢያም መጓዛቸው አይዘነጋም።